በጣም ዛሬ ቅድም ራሱ በጣም ገርሞኛል። ቤተክርስቲያን ሆኜ ነው እንጂ ስግደት አይቼ ራሱ በጣም ደነቀኝ። እንደዚህ አይነት ነገሮች ስላሉ ሆደ ሰፊ መሆን በጣም ተገቢ ነው። ለዚህ በጣም ጥንቃቄ እንድታረግ፣ ሁለተኛ በማስተዋል እንድንጓዝ። ዋይኖት የሱ ትምህርት እንዲህ ነው አፕላይ የማይሆነው ህዝቡ ላይ ለምዶ አፕላይ የማይሆነው እንዴ? እናንተ ኦርቶዶክሳውያን የሚያስገርም ገድል የሚያስገርም ታምራት ህይወታችሁን የሚያጸና ዘላለም ያደርግ ገባ። የአንድ ገድል ምስክርነትን ተቀብለ እመት ጂሰስ ክራይስት መላኩ ወንድሜ እንዴት ነህ? ሰላም ላንተ ይሁን። መላኩ ሰላም ደሜ ወንድማችን እንዴት ነህ? ሁሉ መልካም ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። መልጌ ጌታ ይባረክ። እግዚአብሔር በእውቀቱ እያሳደገኝ ነው። የእውነቴን ነው የምልህ እግዚአብሔር በእውቀቱ እያሳደገኝ ነው። በእውቀት ጌታ በሚያውቀው የእውነት ነው የምልህ እና መሌ እግዚአብሔር ምስክሬ። እስኪ ይህችን ቤተክርስቲያን ጥለህ የወጣህበትን ይህችን ቤተክርስቲያን እስኪ ዞር ብለህ ተመልከታት። ምን አረገች? ምን በደለች? ከዘላለም ህይወት ጋር አለያየች? አሁን ከምታመልከው ኢየሱስ ጋር አለያየች? ምን አደረገች? በጌታ እውነቴን እኮ ነው የምልህ የእውነት እስቲ አስብ። እኔ አሁን ዛሬ ሄጄ ይኸውልህ ዛሬ ሄድኩ ገባው ቤተክርስቲያን ውስጥ ይኸው ጠቀር መጣያ የለም። በኢየሱስ ስም በእኔ ጊዜ የዛሬ 20 ዓመት በቃ አክራሪ ኦርቶዶክሶች ናቸው የሚሰግዱት። ታስታውሳላችሁ? አክራሪ ኦርቶዶክሶች በቃ ኦርቶዶክስ አለ፣ አክራሪ ኦርቶዶክስ አለ። አየህ፣ ኦርቶዶክስ አለ፣ አክራሪ ኦርቶዶክስ አለ። አሁን አባቴ ህዝቡ አክራሪ ሆኗል። በጌታ በኢየሱስ ስም አክራሪ ሆኗል። እሺ አልኩ ገባሁ። ከዛ በኋላ ቄሱ የሚሰብከውን ማዳመጥ ጀመርኩ። አዳምጥኩ። እውነት ያ ስብከት አሁን እኛ ጴንጤዎች ጋር ቢሰበክ ኑ ጌታ የምትቀበሉ ኑ ነበር የሚባል። ኑ ጌታ የምትቀበሉ ኑ ወደፊት ነበር የሚባል። የሚገርም ወንጌል አስተማረ። የኢየሱስ ክርስቶስን ስቃይ ሰበከ። ጌታ በሚያውቀው ቲክቶክ አያቅ ምን አያቅ። ቲክቶክ ላይ ያለውና ምድር ላይ ያለው ይለያያል ይላሉ። አይለያይም አባቴ። እኔ ላይቭ ሳስተላልፍ ነበረ፣ እየሰማችሁ ነው። ሳስተላልፍ ነበር። የእውነቴን ነው ምላችሁ። እናንተ ናችሁ የተለያያችሁት። ኤርሚያስ አበበን እየሰማችሁ ተሸወዳችሁ። ቀለሜን እየሰማችሁ ተሸወዳችሁ። እንደኔ አባቴ እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት። ብራዘር ሐቁን ልንገርህ እንጂ ገድላትና ድርሳናት የገዛሁት እንደ ቀለሜ ለመሆን ነበር። ለካ እንደ ቀለሜ መሆን አይቻልም። ቀለሜ ለምን ጳጳስ አላደረጋችሁኝም ብሎ ተጣልቶ ነው አሉ የወጣው። አሁን እኮ እየሰማን ያለ ነው። ለምን ጳጳስ አልሆንኩም? እኔ መሐሌት የምቆም ሰዓታት ላይ ዝንፈማልን ቆራጥ የቤተክርስቲያኒቷ አማዳቱን ማቅ እያንዳንዳን ትራፓፓ የሚል እንዴ! እኛ ደግሞ እሱን ተከትለን ስደብ፣ እሺ ስደብ፣ እሺ ስደብ። በተለይ እኔ ከተመረቅኩ በኋላ እግዚአብሔር ምስክሬ የቤተክርስቲያን ታሪክ ካነበብኩ በኋላ ጋይስ ለውጤ ታውቃላችሁ። ከተመረቅኩና እስር ቤት ከገባሁ በኋላ ነው። ገባችሁ? ከተመረቅኩና እስር ቤት ከገባሁ በኋላ ለውጥ የመጣው በህይወቴ ለውጥ የመጣው። እቺ ቤተክርስቲያን ምንድን ነው የምታስተምረው? አንተ የቤተክርስቲያን ሊቃውንት እኮ ነው የምልህ። የጻፉትን ሳነብ ስለ ክርስቶስ ያላቸው አመለካከት ብራዘር እኔ አሁን ከዚህ በፊት እያልኳችሁ ነበር። አሁን ግን በቃ ግድ ነው። እኔ አሁን እዚህ ቤተክርስቲያን ውስጥ ገብቼ ከዛ
ብዙዎች እንዲነቁ ማድረግ ነው ያለብኝ። አማራጭ ይሄ ነው ያለኝ አማራጭ ይሄ ነው። እዚህ እናቴ 15 ዓመት ንቀለው ይልሃል፣ መጥረቢያ አለ ይልሃል፣ እዛ ጋር መጋዝ አለ ይልሃል፣ እዛ ጋር እንዴ አባቴ መጽሐፍ ቅዱስ ሲናገር እኮ በነፃነት ክርስቶስ ነፃ ወጣችሁ ነው የሚለው። ብራዘር እንዴ ፋብሪካ አስመሰላችሁት እኮ ፋብሪካ እስ የለም ብራዘር፣ ፋብሪካ ምናምን እዚያ ከፍትም አባቴ ፋብሪካ ምናምን የለችም፣ እዚህ የለም ፋብሪካ ምናምን የለም። መልዬ ወንድሜ እንደው በ764 ሰው ፊት ማለት ነው የእውነት ምን በደለች? እስቲ ስለ ቤተክርስቲያኒቷ እውቅና ስጠኝ። ስለ ቤተክርስቲያኒቷ እውቅና ስጠኝ። ምንድነው ፖዚቲቭ አለ ንገረኝ መልዬ፣ ፖዚቲቭ አለ መጀመሪያ ቢኒ እምቢ አለ ሚውት አሉና መላኩ እነጋሙ ደሜ እነጋሙ ተገናኝያ ማላባ ረኮ ጅራምቲ እነግ አይ ይሄ ኔትወርክ ማን ኔትወርክ ዳ አባቴ በቃ ረኮን እንጅሩ በቃ ረኮን እንጅሩ መልዬ ረኮን እንጅሩ እኔ ነካ ጌታ አንተን ይነካል። ቢኒ በውስጥ የምንጨርሰው ነገር ይኖራል። እሺ እሺ መምህር ቢኒ እንደዚህ ንካው። ይኸውልህ ያንተ ፎቶ ንካና የማይክ የንትን ይኖርልሃል። ሰው ያንተን መክፈት አይችልም። ያንተን መዝጋት እንጂ መክፈት አይችልም። ወይኔ ጉዴ! እዚህ ጋር ሰላም ደሜዋ፣ ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። ደሜ በጣም ደስ ብሎኛል ዛሬ ስትሰግድ አይቼ። በእውነት በልብ ጉልበት ያየሁ። አዎ በልብ ጉልበት ስትሰግድ አይቻለሁና እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በራድ ይላል ዳዊትና ለእግዚአብሔር እንደዚህ ነው፣ በፍርሃት ተገዙ፣ ለሱ በመገዛታችሁ በመንበርከካችሁም ደስ ይበላችሁ ይላል። በሚገርም ሁኔታ በኪዳኑ ላይ ሌሊት ሁል ጊዜ ይሰገዳል እግዚአብሔር። በቅዳሴውም ላይ ሰምተን እንደሆነ ዲያቆኑ 2 ጊዜ ይስግዱ ለእግዚአብሔር በፍርሃት ይላል። ለውስተ ንስሐ አለው ክሙ አቴቱ ርሰክሙ እያለ ቅዳሴ ላይ ራሱ 5-6 ጊዜ ነው የሚሰገደውና 365 ቀን ዓመቱን የምትሰግድ ነች ለክርስቶስ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ። አሁንም ቅዳሴው ላይ ንስግድ ለአብ ወልድ መንፈስ ቅዱስ እየተባለ በማይጠንት ይታጀባል። ምዕመናኑም አብረው እየሰገዱ ተሰጥኦ ይመልሳሉና ብቻ ኦርቶዶክስ ድንቅ ናት። እስኪ እንግዲህ ጥቂት ልቆይና አንድ ነገር ጋብዛለሁ። የቅዱስ ዮሐንስ አፈወርቅ ቅዳሴ የሚባል አለ። ዛሬ ያየኸውን ሙሉ በቅዳሴያችን ሁሌ ስለ ክርስቶስ ይመሰከራልና ደስ ብሎኛል። ደሜ እናወራለን። ስልክ ደግሞ እንትን ስላልኩኝ ጠፍቶብኛል። ስልክን ታስቀምጥልኛለህ። እሺ እዚህ ያላችሁ ከስር ያላችሁ ሰዎች አላችሁ። እስቲ ወደዚህ ቤተክርስቲያን መግባት እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ወደዚህ ቤተክርስቲያን ህብረት ማድረግ እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ህብረት ማድረግ እፈልጋለሁ፣ ከቤተክርስቲያኒቷ ወጥቻለሁ፣ አሁን ግን ህብረት ማድረግ እፈልጋለሁ የምትሉ ሰዎች ቶሎ በሉ። እሺ ከዚህ ቤተክርስቲያን ጋር ህብረት ማድረግ የሚፈልግ ሰው የናፈቀው ከዚህ ቤተክርስቲያን ጋር ህብረት ማድረግ የናፈቀው ከነቀለሜ ጭቅጭቅ መውጣት የሚፈልግ ሰው ና ግባ። ሞሬተሮች አንዳንድ ቁጥር የሚጽፉትን አስገባቸው።
አንዳንድ የሚጽፉትን አስገቧቸው። አንዳንድ የሚጽፉትን አስገቧቸው። ወደዚህ ህብረት መቀላቀል ፈልጋለሁ ደሜ ለአንተ የተገለጠልህ ለእኔም እንዲገለጠልህ ይፈልጋለሁ የምትል አንዳንድ ቁጥር ጻፍ። ቶሎ በል። አንዳንድ ቁጥር ቶሎ በሏ። ወደዚህ ህብረት መቀላቀል አስገቧቸው። ሞሬተሮች የላችሁም? ሞሬተር በቃ ሞሬተር አነሳለሁ። አስገቡ። ቶምጂ ሰላም ተነስተን። ሰላም ናችሁ? እንዴት ናችሁ? እንዴት ነው ወንድሜ? ሰላም ነው? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን ሰላም ነው። ስራ የማታ ሽፍት ስለሆንኩ አንድ ነገር ብቻ ደምሮ እዚህ አክባሪ ነኝ፣ ብዙ ጊዜ እከታተላለሁ እና እንደ አጋጣሚ ሆኖ ትናንትና ጌም እየተጫወትን ጌሙ በምን መሰለ ከተሸነፍኩኝ ነገ አብረን እንሄዳለን ቤተክርስቲያን ብሎ ነበር ማለት ነው ጓደኛዬ። ከዛ እንደ አጋጣሚ እሱ አሸነፈኝና ዛሬ ይዞኝ ሄደ እነሱ ቤተክርስቲያን። ኦርቶዶክስ ነው ልጁ እና ያየሁት ነገር ለምን እንደወጣሁና ዛሬስ ያለሁበት ቦታ የት ነው ብዬ ቁሜ እንዳስብ ያደርጋል። አም ስቲል ኮንፊውዝድ ይገርማል ነው ምን አይተን ነበር አይዞ ምንም ኮንፊውዝ እንዳትሆን ወንድሜ ምንም ኮንፊውዝ እንዳትሆን። እኔ እግዚአብሔር ምስክሬ ማንም አጠገቤ የለም። ማንም ነው የምልህ ማንም እኔ አንበቤ ተመሬ ምን ብዬ እዚህ ጋር ያለውን በራሴ ጥረት ነው ቤተክርስቲያኒቷን እንዳውቅ የረዳኝ። ገባለህ? ዲፔንድ በቃ ተረድቼ ይሄ ለምንድን ነው ይሄ እንዴት ነው ጠይቄ ነው የመጣሁት እና ዶጭ እንዳይልብህ ዶጭ ነው የምልህ። እሺ ዶጭ እንዳይልብህ ትክክለኛ ነገር ነው። ቴንኪው በጣም እኔ ልውረድ። ደምረው ሁሌ ነው የምከታተልህ። እግዚአብሔር ከአንተ ጋር ይሁን። በጣም ነው የማመሰግነው። እሺ እኔ ምን የት አካባቢ ነህ? ስላሴ ነው የሄድኩት ዛሬ 4 ኪሎ እኮ። የት አካባቢ ነህ አንተ ያለው? እኔ ቀበን ነው። የቸርች ነው? ቸርችን ነበር። ቸርች ሙሉ ወንጌል ነኝ። አንተ ጴንጤ አይደለህ? ለምን ትዋሻለህ? አንተ ጴንጤ አይደለህ። አንድ ሰው ኢትዮጵያዊ ነው የሚባለው ምን ጴንጤ አይደለህ። አትዋሹ። ጴንጤ አይደለህ። ግን ቢሆንም በቃ እሺ። አዲሱ እዴ ፊሽ አይላል ወንድሜ። ፊሽ ደሜ ወንድሜ ፊሽ አንበሳው ደሜ ደሜ በጣም ገርማኛል በእውነት ያራ አሜዚንግ ጌታን ደሜ በጣም ገርማኝ። ያ ኔትወርክ ጥሩ አይደለም መሰለኝ። ሰላም ሰላም። ቪዲዮን ብታጠፋው አሪፍ ነው። ደሜ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ነው አለው ለሁሉ አማን ነው። እንዴት ነው ማለት በጣም የሚገርም ነው። ብቻ ጥሩ ነገር ውስጥ ነው ያለው። ፊሽ ነሽ? አሁን ይሰማል። አሁን ቀጥል። ደሜ ስላየው ደስ ብሎኛል ነው እያልኩ ያለሁት። እሺ ወንድሜ፣ እሺ በጣም ቴንኪው። አሁን እኮ ኦርቶዶክስ ለመሆን የሚፈልጉ ሰዎችን እያስገባሽ አይደለም። እሺ አዲሱ ጤና ይስጥልኝ። አዲሱ ብር አያጣም ከኪሱ። አዲሱ ብር አያጣም ከኪሱ። እሺ ኢዮብ ወየ ደሜ ኢዮብ
ወይ አባ ሰላም ላንተ ይሁን። እንዴት ነህ ልኝ? ሰላም ላንተ ይሁን የኔ ጌታ፣ እንዴት ነህ? ሰላም ነኝ እግዚአብሔር ይመስገን። ሰላም ነው። በዓል አሪፍ ነበር፣ እያየሁ ነበር ላይፍ ላይ እና በጣም ደስ የሚል ቀን እንዳሳለፍክ ገምቻለሁ። በጣም ካለህም ነገር የት ቤተ እምነት ነህ ወንድማችን? እኔ ከኦርቶዶክስ ነኝ። እሺ አመሰግናለሁ። እኔ አሁን ወደ ኦርቶዶክስ መግባት እንፈልጋለሁ የሚል ሰው ነው ፍላጎት ያለኝ። ወደ ኦርቶዶክስ ወደዚህ ተዋህዶ ቤተክርስቲያን ደምረው የተገለጠልን እኔም እንዲገለጥልኝ እፈልጋለሁ የሚል ሰው ነው የምፈልገው። በቃ እሺ ደምዬ፣ አይ እኔም ደስ ብሎኛል። ያው የአንድ ነፍስ መመለስ በሰማያት ስለሚል ያንን ደስታዬን ልግለጽ ብዬ ነው። ሌሎች ኦርቶዶክስ ልሁን የሚሉ ሰዎች እንዲገቡ እኔ ልውረድ። ክበርልኝ። እሺ ናቲ ወይ ደሜ ሰላም ነው? እንዴት ነህ ልኝ? አማን ነው። ከየት ቤተ እምነት ነው ወንድማችን? እኔ ያው ከኦርቶዶክስ ነኝ። አንተ ኦርቶዶክስ ሆንክ እንዴ? እሱን ለመጠየቅ ነበር ደሜ። ኦርቶዶክስ ሆነ ነው? ተከታተለኝ ወንድም። እከታተላለሁ። እስከዛሬ አልተከታተልክም? አስጨንቀኝ፣ አልከተልም። ነቀላችሁት። እሺ ቢኒዬ እንዴት ነህ ልኝ? ወንድሜ ሰላም ነው? ታረስ ወንድማችን ደሜ። ኦኬ ሌላ ቢኒ አለ። ሶሪ ቢኒ ከስር አለ። ቢኒ ወንድማችን ቢኒ ከስር አለ። ቢኒ እንዴት ነህ ደሜ? እንኳን ደስ ያለ። እሰይ እንኳን አብሮ ደስ አለ። እንኳን ለበዓሉ አደረሰ ወንድማችን። እንኳን ለመስቀል በዓል ለስቅለት በዓል አደረሰ። ለስቅለት በዓል እሺ፣ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ዛሬ አየሁ አንድ ቪዲዮ ያንተ ትግደት ስታደርግ ዛሬ በጣም ነው የሚታየው። የኔ ቪዲዮ ካልታየ የማን ይታያል በዚህ ሰዓት? እና በጣም ይህን ቀን ይህን መልካም አጋጣሚ ቀን ትጠብቀው ነበር ማለት ነው? አልገባኝም። አሁን አንተ ኦርቶዶክስ ለመሆን ፍላጎት አለ? ኦርቶዶክስ ለመሆን ፍላጎቱ እውነት ለመናገር ኦርቶዶክስ ለመሆን ፍላጎቱ ኖሮኝም አያውቅም ነበርኳ። ለምንድን ኖሮ የማያውቀው እንዴ? እንዴት እኔ ከብርሃን ወደ ጨለማ እመለሳለሁ ድጋሚ? እነሱ ጨለማ ከሆኑ ጨለማ ውስጥ ያሉት ምን የሚያደርጉ ናቸው? እስኪ የካዱ የማያምኑ ምኑን የካዱ ምኑን የካዱ የጌታ ኢየሱስ ክርስቶስ የዘላለም አዳኝነት የካዱ ማለት ነው። አሁን ኮንፈርም አድርገሃል አንተ? ያምናሉ። ቆይ አሁን በጨለማ ውስጥ ክደዋል ብለኛል። ያምናሉ እያልኩ ነው። እኔ ደግሞ እንደሚያምኑ እየነገርኩ ነው። ምንድነው የሰማው? የካዱት ምንድነው የሰማው? ምን ሰምተህ ነው ካዱ የምትለው? በጌታ በኢየሱስ ክርስቶስ አዳኝነት ብቻ ያምናሉ። አሳየኛ። እሺ ላሳይ። ያው አሳያለሁ። ዲያቆን ያደርጋል አበጋዝን ታውቃቸዋለህ? ደሜ መጽሐፍ ቅዱሳዊ ማስረጃ ይስጠን። የካድንባቸውን የመጽሐፍ ቅዱስ ሚዩት አድርገህ ቆይ፣ ከአንተ ጋር የምናወራው ከጓደኛ ዘራፍ አትጫወት። እኔ አሁን ዘራፍ አትጫወት። ስነ ምግባር ይኖረ ጤንጦች በጣም ስነ ምግባር እየጎደላችሁ ነው። ጣልቃ ሲገባ ነው ደግሞ ይሻላል። ጣልቃ እየተገባ በጣም ስነ ምግባር እየጎደላችሁ ነው። በጣም እኔ እንዳፍርባችሁ አትሁኑ በእውነት። እሺ ዲያቆን ያደርጋል አበጋዝን ታውቃቸዋለህ? አላቃቸውም አልኩህ እኮ አላቃቸው። አንተ ታውቃቸዋለህ? ዲያቆን ያደርጋል አበጋዝ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ሲሆኑ አማር ከሚባሉ አስተማሪዎች መካከል የሚመደቡ ናቸው ከ10 በላይ መጽሐፍቶችን የጻፉ ለቤተክርስቲያኒቷ ገቢ ያደረጉ ዲያቆን ናቸው። የሚገርም መረዳት ያላቸው፣ የሚገርም ግንዛቤ ያላቸው። እሳቸው ከጻፉት መጽሐፍት መካከል አንዱ ይሄ መድሎተ ጽድቅ ይባላል።
መድሎተ ጽድቅ ይባላል። ይሄ መድሎተ ጽድቅ ሲጽፉ ማለት ነው ሲጽፉ አንድ ሰው ትክክል አይደለህም የተወገዘ ነው ይሄ ትምህርት የምንፍቅና ትምህርት ነው ብለው የተወገዙ አስተማሪ አይደሉም። አሁንም በቤተ ክርስቲያን ዘንድ እያስተማሩ ያሉ ፒላር የሆኑ መምህር ናቸው። እሳቸው ከጻፉት ውስጥ ይሄኛውን መድሎተ ጽድቅ ቅጽ 1 አነብልሃለሁ። ከዛ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ደህንነት ዙሪያ ላይ ምን አይነት አመለካከት እንዳላት ትረዳለህ ወንድማችን። ለመዳን እያንዳንዱ ሰው ምን ማድረግ ያስፈልገዋል የሚል ጥያቄ አዘል የሆነ ነገር አስቀምጠዋል በጽሁፋቸው መካከል ማለት ነው። ከዛ በኋላ እንደዚህ ብለው ይናገራሉ። ለመዳን የሰው ልጅ ድርሻ የእግዚአብሔር ስጦታ በጎ ምላሽ መስጠትና ድህነትን ያገኘበት ዘንድ በተናገረው መንገድ መሄድና መዳንን ገንዘብ ማድረግ ወይም የራሱ ማድረግ ነው ይላል። ከዛስ በእግዚአብሔር በኩል ሰውን ለማዳን አስፈላጊ የሆነ ነገር ሁሉ የእግዚአብሔር ድርሻ ተፈጽሟል። ሰውን ለማዳን ከእግዚአብሔር የሆነ ነገር ሁሉ የእግዚአብሔር ድርሻ ምን ብሏል? ተፈጽሟል ይልና ስለ እያንዳንዳችን መዳን ስለማን? ስለ እያንዳንዳችን መዳን በእግዚአብሔር በኩል ያልተፈጸመና የቀረ አንድም ነገር የለም። ሚውት አድርጎ ማን ነው? ሚውት አድርጎ አንድም ነገር የለም ይላል። አንድም ነገር የለም። ሁሉን መዳን እንድናገኝ ያደረገው ማን ነው እያለ ነው? አስገቡት። ማን ነው እያለ ነው? እግዚአብሔር ነው እያለ ነው። እሺ የቀረ አንድም ነገር የለም ይልና መድኃኒታችን ኢየሱስ ክርስቶስ መዳናችንን በስጋዊው ፈጽሟል። ደሜን የነካው ነገር ይሄ ነው ብራዘር። መዳናችን ኢየሱስ ክርስቶስ መዳናችንን በስጋው ፈጽሟል። አሁን የሚቀረው የእያንዳንዳችን ድርሻ ብቻ ነው ይላል። ተመልከት፣ እዚህ ጋር ተመልከት። አሁን የሚቀረው የእያንዳንዳችን የእምነት ድርሻ ነው ይላል። ከዛስ እግዚአብሔር ሰርጉን ደግሶ የሚያስፈልገውን ሁሉ አዘጋጅቶ ወደዚህ ሰርግ ኑ በላቸው በማለት እየጠራ ነው ይላል። ማቴዎስ ወንጌል ምዕራፍ 22 ቁጥር 4 ላይ ያስቀምጠዋል። የሰርጉን ጥሪ ማለት ነው። ከዛስ የእግዚአብሔርን ጥሪ እሺ ብሎ ምን ብሎ? እሺ ብሎ የሰርግ ልብስ ለብሶ ወደ ሰርጉ ቤት መግባት ደግሞ የእያንዳንዳችን ድርሻ ነው። ወደ ሰርግ ቤት ለመምጣት ምንም ስራ አያስፈልግም። ምንም ስራ ከአንተ ምንም የሚጠበቅ ስራ የለም። ከአንተ የሚጠበቀው አንድና አንድ ነው። ለቀረበልህ የሰርግ ጥሪ እሺ ብለህ መምጣት ነው ይላል ዲያቆኑ ሲያስረዳ። ዋው ዲያቆን ክበርልኝ በእውነት አሜዚንግ። ኦኬ ስለዚህ ይህ የእያንዳንዱ ሰው ድርሻ የእያንዳንዱ ሰው ፈቃድና ውሳኔ በመጠባበቅ ላይ ይገኛል። አየህ፣ ፍቃድህን ብቻ ነው እግዚአብሔር የሚጠብቀው። ፍቃድ ነው እየጠበቀ ያለው። እሺ በራሱ ይላል። ስማ አዳምጠውን አዳምጥ። በራሱ የመዳን ሂደት ውስጥ እያንዳንዱ ሰው ድርሻ አለው ብሎ ጥያቄ ምልክት ያደርጋል። በራሱ የመዳን ድርሻ ላይ ሰው በራሱ የመዳን ድርሻ ላይ እያንዳንዱ የራሱ ነገር አለውን ብሎ ይጠይቅና ከዛ በኋላ ወይስ የለውም ካለ በኋላ ካለውስ ድርሻው ምንድን ነው? አለ ካልን ድርሻው ምንድን ነው? እስከ ምንስ ድረስ ነው ይላል። እስከ ምንስ ድረስ ነው? ከዛስ በሚሉት መሰረታዊ ጉዳዮች ላይ ቅድስት ቤተክርስቲያን በታሪኳ ውስጥ 2 የተሳሳቱ ጽሑፎችን ገጥመዋታል። እነዚህም አንደኛ አዳምጥ ቤተክርስቲያኒቷ ምን ያክል ቻሌንጅ ውስጥ እንደነበረች ዲያቆን ያረጋል አበጋዝ በዚህ መጽሐፍ ላይ አስቀምጧል። አንደኛ ምንድን ነበር የነበረባት ቻሌንጅ? በአንድ በኩል የሰው የተፈጥሮ በራሱ የመልካም ምግባር ሕይወትን መፈጸምና እያንዳንዱ ሰው ራሱን ለማዳን ይችላል።
አየህ፣ ከክርስቶስ ኢየሱስ ውጭ እያንዳንዱ ሰው ራሱን ለማዳን ይችላል የሚል አስተምሮ ነበር ይላል። ከዛስ የሰው ባህሪ በራሱ መዳን ገንዘብ ማድረግ ይችላል። ከዛስ ክርስቶስ ሰው መሆኑ ሞቱ ጠቀሜታው ስነ ምግባራዊ ብቻ ነው የሚለው በ5ኛው መቶ ዓመት መጀመሪያ አካባቢ የተነሳ መነኩሴው የፒላጊዮስ ኑፋቄ ነበር ይላል። ቤተክርስቲያኒቷን ቻሌንጅ ካደረገው መካከል አንዱ የዚህ አይርላንዳዊ ኑፋቄ ትምህርት ነው። ምን የሚል ትምህርት ነበር መሰለ? እያንዳንዱ ሰው ስለ ራሱ መዳን የራሱ ብቻ ይፈጽማል፣ ክርስቶስ ያዳነው አይሆንም እያለ ነበረ። ክርስቶስ ያዳነው ይበቃዋል፣ ኖ የክርስቶስ አይበቃም፣ እያንዳንዱ ሰው ለመዳኑ ማድረግ አለበት የሚለው ቻሌንጅ ነበር ይላል። ወንድም ቢኒ እቺ ቤተክርስቲያን በእውነት ክርስቶስ ኢየሱስን አሰብከው? አዎ ስብከቱ ጋር መጣ። ስብከት ላይ አረከቱ ጥያቄ ይኸው አሁን እኮ አነበብኩልህ። ሰው እግዚአብሔር የሰጠውን ነፃ ስጦታ እሺ ብሎ ተቀብሎ ወደ ሰርጉ እንዲገባ ብቻ የእሱን ፍቃዱ የሚጠይቀው እያለ ነው። እሺ ብቻ ማመን ብቻ እያለ ነው። ማመንን ብቻ አለ አይደለም። ይኸውልህ ስማኝ፣ አዳምጠኝ። አንድ ሰው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ ያምናል። ካመነ በኋላ ደግሞ ምን ይሆናል መሰለህ? ሲያምን በስራ አይደለም የሚያምነው፣ በእምነት ነው የሚያምነው። ካመነ በኋላስ ሚስጥራትን ይጠብቃል። ምን የዘላለም ሕይወት የሚያስገኘው በእምነት እግዚአብሔርን የሚለብስበትን የገላትያ 3:26ን መጽሐፍ እንደተጻፉ ማለት ነው። እግዚአብሔርን ለመልበስና ለመዳን ይጠመቃል። ከተጠመቀ በኋላ ደግሞ ማለት ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜንም ደግሞ የጠጣ የዘላለም ሕይወት ይኖረዋል ብሎ በቃሉ እንደተቀመጠ ይህንን ምስጢረ ቁርባንን ደግሞ ምን ይላል? ይካፈላል። ይህን ተካፍሎ ደግሞ ጨረሰ አይባልም፣ ጨረሰ ቆመ አይባልም። ምን ይሆናል መሰለ? ይህ የተካፈለውን ይህ ያመነውን እምነት የተቀበለውን እምነት በጽድቅና በቅድስና እንዲያገለግል በቃ አታስገቡ ጋይስ፣ አታስገቡ። እና ይሄ ነው የሚሆነው ማለት ነው። ይሄ ነው የሚሆነው። ስለዚህ ፍቃደኛ ከሆንክ ወደዚህ ጭንቁ ቤተክርስቲያን እየሰማኝ ካልሆነማ አልደግምልህም። አንተ ላይ ጌታን እየሰማሁ እግዚአብሔር ያክብር። እኔ የሚሰማኝ ሰው ነው የምፈልገው። አባቴ እንዴ የሚሰማኝ ሰው እሺ። ልጅ ዳኝ ደሜ ይቅርታ፣ እንግዳ ከማስተናገድ በፊት ስለ ሰርገኛው ጌታ እኮ ወደ ሰርግ ጠርቶ ቆሻሻ ልብስ የለበሰውን ሰውዬ በውጭ አወጣችሁ ለምን ጣሉት አለ። ወደ ሰርጉ መምጣቱ ማመኑ ነው፣ ግን በአዳፋ ልብስ መጣ። ለምን ተባረረ ታዲያ? ወደ ውጭ አወጣችሁ ጣሉት ለምን ተባለ? በቃ እኮ አጭር ነገር ነው እኮ ደሜ። በግልጥ እግዚአብሔር ይስጥህ፣ ቃለ ሕይወት ያሰማልን፣ እግዚአብሔር ዘመንህን ይባርክና ያለምልመው። ግልጽ ነው። ወደ ሰርጉ አምነህ በነገራችን ላይ ማቴዎስ ወንጌል 22 ላይ ቤተክርስቲያን ሁሉ ተዘጋጅቷልና ኑ ትላለች። ሁሉን አዘጋጅታ ነው የምጠራው። ይሄ የክርስቶስ ጥሪ ነው። ሁሉ ተዘጋጅቷልና ኑ ነው። መምጣት ማመን ነው። ልብሱን አጥቦ መምጣት ነው። ልብሱ አምኖ ልብስን አጥቦ መምጣት አምኖ ልብስ ደግሞ በአፋ የሚታየው ልብስ አይደለም። ነጠላና ነጭ በነጭ ብቻ አይደለም። ውስጣችንን ማጠብ አለብን። የስ በቃ ይሄ ነው። የቀጥል ሌሎች እንግዶች እናስተናግድ። ወንድማችን ልጅ ዳኝ ታወራለህ? ብራዘር ታወራለህ? ወንድሜ
አይ ቢኒ በቃ ቢኒ ቤት ክፈቺ፣ መጣሁ። ቤት ስከፍቺ አወራለሁ። እሺ አባቴ ቤት ክፈቺ። አንድ ብቻ ደሜ እንዳታወርደኝ። ታግሼ ብዙ የተለፋበት ነው። ያንተን አካሄድ በጣም ስታገስ ነበር። የእውነቴን ነው የምልህ። ከመጀመሪያው ጀምሮ ማንም ሲናገር አልተናገርኩም፣ አሁንም አልናገርም። አሁን እንደውም ፋይናሊ ይመስለኛል ያደረግከው ነገር ማለት ነው። እና ማመን ብቻ በቂ ነው ወይ ለማለት ነበር። እሱን ልትመልስልኝ ፈቃደኛ ካልሆንክ ችግር የለም፣ ታቾኝ እሰማሃለሁ። ወይ ቤት ከፍተህ ትመጣ። እኔ አሁን የምነግርህ ግልጽና አጭር ጉዳይ ነው። ቅድም እንዳልኩ አንድ ሰው ጌታ ኢየሱስ ክርስቶስን ካመነ በኋላ ሚስጥራትን ይቀበላል። ገባ? ጥምቀትን ይቀበላል፣ ቁርባንን ይቀበላል። ይሄ ብቻ ሳይሆን ይሄ የተቀበለውን ያመነውን ሚስጥራትን ተካፍሎ የወሰደውን እንደገና ደግሞ ማለት ነው በስራው ምን ይላል? ይተጋል። ለምን? መጽሐፍ ቅዱስ እንደዚህ ብሎ ስላስቀመጠ። ምን ብሎ አስቀመጠ? ደግሞ መጽሐፍ ቅዱስ ላይ ምን ብሎ አስቀመጠ? እናንብቦ ምን ብሎ እንዳስቀመጠ ታውቃለህ? ይህን እምነት ማለት ነው ያዕቆብ ያዕቆብ ላይ እንዳወጣ መጽሐፍ ቅዱስ ብሎ ቀረ። ያዕቆብ ላይ መውጣት ውረድ ብራዘር፣ አታስገቢ። በቃ ይህን ሰው ሚዩት አድርገው፣ አልሚዩት አድርገው ብራዘር። ብሎክ ነው ማድረግ። አልሚዩት ካላደረግ አዋራኝ፣ ብሎክ ነው ማድረግ። እኔ ነው አንተን አለም ልጅ ዳኝ የምትባለው ካላዋራኝ ብሎክ አደርጋለሁ። እየነገርኩን አስረግጬ እንዳታስገቢ። ከዚህ በኋላ ብሎክ አላደርግም፣ እንዳታስገቢ። ስማኝ፣ በደንብ አድርገህ አዳምጠኝ፣ በደንብ አድርገህ ስማኝ፣ በደንብ አድርገህ። ስለዚህ ወዳጆቼ ሆይ ይላቸዋል ጳውሎስ። የጳውሎስ ወዳጆች በክርስቶስ ኢየሱስ ምን ያሉ ናቸው? መልስልኝ ቢኒያም፣ መልስልኝ። የዳኑ ናቸው፣ ያመኑ ናቸው፣ የዳኑ። ታንኪዩ። ሁልጊዜ እንደታዘዛችሁ ምን እንዳላችሁ እንደታዘዛችሁ። ትእዛዝ ስራ አለው የለውም? ቢኒ ትእዛዝ ስራ አለው የለውም? ትእዛዝ አንድ ሰው ሲያዝ ያዘዘን ትእዛዝ መፈጸም አለብህ የለብህም? ትእዛዙ እንደ መንፈሳዊ ከሆነ መፈጸም አለብህ። ስራ ያስፈልጋል ማለት ነው። ኦኬ። በእናንተ ዘንድ በመኖሬ ብቻ አዳም በቃ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ ከእናንተ ስርቅ ስርቅ ከወዳጆቹ ሲርቅ ጳውሎስ አሁን ስርቅ። አየህ፣ ጳውሎስ በነበረበት ሰዓት በእግዚአብሔር ቃል ሙላት፣ በእግዚአብሔር ቃል እንትን በደንብ ሰፖርት ያደርጋቸው ነበረ በደንብ። አሁን ግን ከነሱ ርቀዋል። ጳውሎስ የለም መካከላቸው። ስለዚህ እነሱ ብቻቸውን ነው ያሉት። ምን ማድረግ አለባቸው? እነዚህ ሰዎች ምን ማድረግ አለባቸው? እንደዚህ ማድረግ አለባችሁ እያላቸው ነው። ጳውሎስ ምን እያላቸው ነው? አምነዋል፣ ተጠምቀዋል፣ ምስጢራትን ተካፍለዋል። ከዛ ግን ይሄ ይቀራቸዋል። ምን ይቀራቸዋል? በፍርሃትና በመንቀጥቀጥ ጂሰስ ክራይስት፣ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በምን? በፍርሃትና በመንቀጥቀጥ። አንድን ነገር መፍራትና መንቀጥቀጥ ያስፈልጋል። ለምን? ለመዳን። ምን ለመሆን? ለመውረስ። ምንን ለመውረስ? መዳንን ለመውረስ ምን መሆን አለብህ? መፍራት አለብህ፣ መንቀጥቀጥ አለብህ። ቢንዬ ድኛለሁ ብለህ ብቻ መቀመጥ አይደለም። ድነትን በፍርሃትና በመንቀጥቀጥ ምን ማለት አለብህ? መፈጸም አለብህ። በጣም ይገርማል፣ በጣም ይገርማል። ለካ እንደዚህም አለ እንዴት ትላለህ? አዎ እንደዚህም አለ። ደግሞ ሌላ ልጨምርልህ። ምናልባት ይሄ ያቅት ይሆናል። ይህንን መፈጸም ሊከብድ ይችል ይሆናል። አንድ ግን አለ የማይከብዳቸው። ከማ የተላኩ? ከእግዚአብሔር ዘንድ የተላኩ መጽሐፍ ቅዱሳችን ላይ ቁጭ ብሎ ያለ ማለት ነው። ቁጭ ብሎ ያለ አእምሯችን የታወረብን ምን ይላል መጽሐፉ ሲናገር? እንደዚህ ይላል፣ በዚህ በራስህ እንኳን መፈጸም ካልቻልክ ማን እንደሚፈጽምልህ እየነገረ ነው መጽሐፉ። ዕብራውያን 1:14 አንድ ሰው ካመነ በኋላ ምስጢራትን ከተካፈለ በኋላ መዳኑን በራሱ መፈጸም እንኳን ባይችል ቢያቅተው አንድ ነገር ያደርጋል። ምን?
ምን ይሆናል? እንደዚህ ይላል። ኦኬ ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል ካለ በኋላ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ እስቲ ሁላችሁም ለማገዝ እያላችሁ ጻፉ። እስቲ የኔ ተወዳጆች መዳን ይታገዛል። አንተ ምንድነው መዳን የሚያግዝ አለ፣ ትታገዛለህ። እስቲ ለማገዝ እያላችሁ ጻፉ። እስቲ ለማገዝ እያላችሁ ጻፉ። ኦኬ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ምን የሚሉ ቢንዬ በለው እስቲ ቢኒ ምን የሚሉ ለማገዝ ምን የሚሉ ለማገዝ ምን የሚሉ የሚላኩ ማን ናቸው የሚላኩት? መላእክቶች። ማነው የሚልካቸው? ማነው የሚልካቸው? ማነው የሚልካቸው? ቢኒ ሚዩት አድርጋት፣ ድምፅ ይሰማል። ሚዩት አድርጋት። ማነው የሚልካቸው? ቢኒ ማነው የሚልካቸው? መልአክን የሚልከው እግዚአብሔር ነው። እግዚአብሔር የላካቸው መላእክቶች የዳኑ ሰዎችን መዳናቸውን እንዲወርሱ ያግዛቸዋል አያግዟቸው? መላእክቶቹ አይ መላእክት የማገዝ ስራ አይሰሩም፣ ለእምነታችን ማለት ነው። ይህን ቃል ምን ላድርገው? ይህን ቃል ለእምነታችን አይልማ። ምን ይላል ይህ ቃል እኮ? ለእምነታችን አይልማ። ይህን ቃል ምን ላድርገው? አንብበው ደግሞ ላንብብል። እሺ እንደዚህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ መዳንን ለመውረስ ምን ያስፈልጋል? ቢኒዬ ምን ያስፈልጋል? ወንድሜ ማመን። መዳንን ለመውረስ ምን ያስፈልጋል? ማመን። እገዛ በልስቴ ወንድማችን አምነህማ እኮ ነው የተላከልህ። አምነህ እኮ ተላከልህ። አምነህ እኮ ነው የተላከልህ። ከእምነት ባሻገር ነው እንደምትለው። ለማገዝ ምን ይላክልሃል ወንድማችን? የኔን መዳንማ ክርስቶስ ፈጽሞታል እኮ። ለማገዝ ይላል ወይስ አንተ አንብበው? እሺ ብራዘር አንተ አንብበው እስኪ። እሺ ዕብራውያን 11 ነው። ዕብራውያን 1:14 1:14 መዳንን ይወርሱ ዘንድ ስላላቸው ለማገዝ ሚላኩ የሚያገለግሉም መናፍስታት አይደሉምን? ልክ ነኝ? የኔ እንደዛ ነው የሚለው። ሁሉ መዳንን ይወርሱ ዘንድ በለው። የለም ዘማናዊም የለም እኮ ጋይስ አለ። ሁሉ መዳንን ይወርሱ ዘንድ በል እስኪ። አለ ግን አልችልም ብለዋል። ሁሉ መዳንን ይወርሱ ዘንድ በል። አልችልም ብለዋል። እሺ ሁሉ መዳንን ይወርሱ ዘንድ በል እስኪ። ሁሉ መዳን ይወርስ ዘንድ በል እስኪ። እዚህ እኮ ይላል እንደዛ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ዋላፍ ቆይ አንዴ ቆይ ሰው አታስገቢ። በቃ ቆይ አንዴ ሰው አታስገቢ። በቃ እሺ ሁሉ መዳን ይወርሱ ዘንድ ምን ስላለ? ሁሉ መዳን ይወርሱ ዘንድ ስላላቸው ልቀጥል። ለማገዝ ምን ለማለት ለማገዝ ምንድነው የሚታገዘው?
ምንድነው የሚታገዘው? አልተገለጸም እንደ ይኸው ተገለጸልህ። ምንድነው የሚታገዘው? እዚህ ጋር መናፍስቶቹ የሚያግዙት ምን ለመሆን ነው የሚያግዙት? የሚወረስ መዳን እንዳለ የሚወረስ መዳን የሚያግዝ ማን ነው? ማን ነው የሚያግዝ? ማን ነው የሚያግዝክ? እዚህ ጋር አሁን የሚላኩ ይሄ መናፍስት ይላቸዋል። ማን ናቸው መናፍስቶች? ቢኒዬ በቃ ታብታብ አድርግሽ አባቴ። ቢኒዬ ቆይ ይቅርታ ቢኒ ያው የተነበበው የጌታ ቃል ነው። ደሜ ከኪሱ አውጥቶት አይደለም የክርስቶስ ቆይ አትበለኛ። ረዥም ሰዓት ተቀመጥኩ እኮ አይደል እንዴ? ለምረው ቆይ የምትለኝ እነማን ናቸው? ሁሉ መዳንን ይወርሱ ዘንድ የተባሉት ሰዎች ናቸው? መላእክት ናቸው? ቢኒያም አንዴ እባክህ፣ ጥያቄ ከጀመርክ አስቸጋሪ ነው። አንዴ ቢኒ እባክህ አንዴ። ሁሉ መዳንን ይወርሱ ዘንድ የተባሉ እነማን ናቸው? ሰዎች ናቸው? መላእክት ናቸው? ከደሜ ጋር እንጨርሳለን እንዴ? እኔ እኮ እዚህ ጋር የተቀመጥኩት ለምንም እኮ አይደለም እኮ ያወራሃል። ችግር የለውም እኮ ወይ ካልተረዳ ታዲያ እንዴት ይሆናል? ወይ ተረዳ። እንዴት ግራ ገባኝ እኮ። ተራው ሲደርስ ታወራዋለህ። እሱ ጣልቃ ይግባ ብዬ ነው። ወይ ተረዳ ወይ ደግሞ የመጽሐፉን ክፍል ተረዳ። አትፍራ። ለማገዝ ብለህ ተናገር። የሚያግዝ መናፍስት እንደሆነ ተናገር። እነዛ መናፍስቶች የተላኩ እንደሆኑ ተናገር። የሚላኩ መናፍስቶች ደግሞ ለማገዝ ከሆነ የሚላኩት መናፍስቶች መናፍስቶች ናቸው። ያልገባው ነገር አለ። ለምን መሰለ? ሁሉ የተባሉት ሁሉ መዳንን ይወርሱ ዘንድ የተባሉት እነማን ናቸው? መጠየቅ ካልፈለክ እኔ መልሰዋለሁ። ሁሉ መዳንን ይወርሱ ዘንድ መላእክት አልዳኑም አንልም። እኒህ ቅዱሳን መላእክት ከጥንቱ የዳኑ እንደሆነ አሸንፈው ጌታችን አምላካችን እግዚአብሔር እርሱ ነው ብለው ከወደቁት መላእክት የተለዩ ሚካኤልና መላእክቱ ዘንዶውን ተዋግተው እችል አብራራት። ቀጥል መምህር። ቴንኪው። እሺ ደሜ ቢኒ ባይወጣ ምንድነው አውዱን ማየት ያስፈልጋል። አይቀደድ ይሄ መጽሐፍ ቅዱስ ክፍል ምን እናድርገው? የመከራከር ዘመን አበቃ። አሁን የመከራከር ዘመን አበቃ። ብራዘርዬ አባቴ ሀና በን እየገለባበጣችሁ አትምጡበት። በቃ እኔው የምፈልገው እኔ የብራልኝ እውነት በእውነት ደሜ እስካሁን ተሸውጃለሁ። አሁን ግን ወደዚህ እውነት እንድመጣ ፈልጋለሁ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። በቃ መከራከር ምናምን አልፈልግም። ዛሬ አልፈልግም። በዚህ ስግደት ሰግጄ ነው የመጣሁት። ጉልበት ሁሉ ለእግዚአብሔር ሰግዶ ነው የመጣው። ስማ ወንድሜ እንዴት ደስ እንደሚል። እሺ ቢኒ ከአንተ በኋላ አጭር ነው የማደርገው፣ አላረዝምም። ያው ቃል ገብተህልኛል እዛችሁ የምናውቃት ቦታ እንደምትጠመቅልኝ አብሬ ቆሜ እንደምትጠመቅልኝ ቃል ስለገባን ያችን ቀን እናፍቃለን እኮ አውርተናል እኮ። ለዚህ ነው ተነጋግረናል። ስለተነጋገርን መልካም ነገር አለ። ወንጌል ስርጭት እንንቀሳቀሳለን። ኦርቶዶክሳውያን እንደዚህ ነጭ በነጭ ወንጌል ስርጭት። እሺ በድጋሚ እንኳን ለብርሃነ ስቅለቱ በሰላም አደረሰን አደረሳችሁ። በግርፋቱ ቁስል የተፈወስንበት ቀን ነው ዛሬ። ያው ደም ሳይፈስ ስርየት አልነበረም። የክርስቶስ ደም በመፍሰሱ ደግሞ ነፃነታችን ታውጇል። የዕዳ ጽሕፈታችን ተደምስሷል። ሐዋርያው እንደነገረን በአካለ ነፍስ ወደ ሲኦል ወርዶ ሰላምን የሰበከ ደሜ በዚህ ሰዓት በነገራችን ላይ በሲኦል ድንቅ ብርሃን የብርሃን ጸዳል የተፍለቀለቀበት ሰዓት ነው። 5500 ዘመን የተራቡ ነፍሳት እጅህን ልከ አድነን ያሉ ነፍሳት በጠቅላላ እንደ አንበሳ ጥጃ የዘለሉበት ቀን ነው። መድኃኒቱ ክርስቶስ ኢየሱስ በአካለ ነፍስ ወደ ሲኦል ወርዶ እኛን የታደገበት፣ በእጆቹ መዳፍ የቀረጸበት፣ ዳግመኛ በባርነት ቀንበር እንዳንያዝ አድርጎ የታደገበት ድንቅ ቀን ነው። ክብር ምስጋና ለስሙ ይሁን። ይህንን ማመን ያስፈልጋል። አንድ አማኝ ክርስቶስን አመነ ሲባል ስለ እኔ ወርደሃል፣ መከራ ተቀብላል፣ ተሰቅልሃል፣ ሞታል፣ በፈቃድ ሞትን ድል አድርገህ ተነስተሃል፣ አርጋል፣ ዳግም ለፍርድ ትመጣለህ ብሎ አንድ አማኝ ማመን አለበት። እሺ ዕብራውያን 1 ላይ ምንድን ነው የተጻፈው? 14 ላይ ከላይ ለይቷል ሐዋርያው ቅዱስ ጳውሎስ። ኢየሱስን የዕብራውያን ምዕመናን መልአክ ነው ብለውት ነበረ። ለየላቸው ቅዱስ ጳውሎስ። ስለ ልጁ የተነገረውና ስለ መላእክቱ የተነገረው ይለያያል አላቸው። ስለ ልጁ የተነገረው
ከጥንት ምድርን የመሰረትክ ነህ ተብሎ ተነግሮለታል። ሰማያት የእጅ ስራዎች ናቸው ተብሎ ተነግሮለታል። መላእክቱስ በኩርን ወደ ዓለም ሲያስገባ የሚሰግዱ ናቸው። በምንም ታምር ቅዱሳን መላእክትና የነገስታት ንጉሥ የአማልክት አምላክ ፈጣሪያቸው ኢየሱስ ክርስቶስ አንድ ሊሆኑ አይችሉም፣ ሆነውም አያውቁም። ይህንን ለየ ቅዱስ ጳውሎስ ከላይ መጣና ቁጥር 14 ላይ ታዲያ ምን ማለት ፈለገ? ቁጥር 13 ላይ ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ለማን ተብሏል? አልተባለም። እነዚህ መላእክት ምንድነው ስራቸው አለ ቅዱስ ጳውሎስ። ስለ ልጁ በግልጽ ተናግሯል። ላይ ልጁ ከጥንት ምድርን የመሰረተ ነው። መዝሙር 101 ቁጥር 25 ላይ እንደተመሰከረለት ሰማያት የእጆቹ ስራዎች ናቸው። ሁሉ ያልፋሉ፣ ሁሉ ያረጃሉ፣ ሁሉ ያፈጃሉ፣ እሱ ግን ለዘላለም የሚኖር የዘላለም አምላክ ነው። መላእክትስ ኢየሱስ እኛን ሊታደግ ተልኮ መጣ ስንልና መላእክት ተልከው መጡ ስንል ልዩነት አለ። ይህን ልንለይ ይገባል። እሱ በፈቃዱ ነው የመጣው፣ ስፍራውን አልለቀቅም። መላእክት ግን ለተልኮ ለአገልግሎት ሲመጡ ስፍራቸውን ይለቃሉ። እሺ አጠር ላድርገው። መምህር ዘማርያም ኦኬ ወረደ እንዴ? እሺ አሁን እነዚህ መላእክት ምን አደረጉ? መዳንን ይወርሱ ዘንድ ስላላቸው ሰዎች ለማገዝ የሚላኩና የሚያገለግሉ መናፍስት አይደሉም? ምን ይላል ቅዱስ ጳውሎስ? እነዚህ መላእክት ስራቸው ከብዙ ስራዎቻቸው መካከል አንዱ ሰዎች ክርስቶስ ኢየሱስን አምነው መዳንን እንዲወርሱ፣ ጨለማን እንዳያዩ፣ በብርሃን እንዲመላለሱ፣ ጽድቅን እንዲለብሱ አምነው ተጠምቀው በቅዱስ ሥጋውና በክቡር ደሙ ተዋጅተው ሰዎች መዳንን ይወርሱ ዘንድ ያግዛሉ። አይተናል ሲያግዙ መጽሐፍ ቅዱስ ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸዋል ነው የሚለው። ከምን ያድናቸዋል? መጽሐፍ ቅዱሱ ያድናል ካለ ያድናል ነው። መዝሙር 33 ቁጥር 7 ላይ መዝሙር 33 ቁጥር 7 ላይ እግዚአብሔርን ፈርተን ስንገኝ በዙሪያችን ይረባሉ፣ ይሰፍራሉ፣ ከዚያስ ያድኑናል መላእክት። እዚህ ጋም ቅዱስ ጳውሎስ ያመጣው ሰዎች ሁሉ የሚለው በነገራችን ላይ አንድም ሳይቀር የሚያምን ቢመጣ፣ የወጣ ቢገባ፣ የካደ ቢመለስ፣ የወደቀ ቢነሳ፣ በጨለማ ውስጥ በአረሚነት ያለች ነፍስ አምና ብትመጣ ደጃፎቹ ክፍት መሆናቸውን የሚያሳይ ቃል ነው። መላእክት ምን ያደርጋሉ? ያኔ ይራዳሉ። ልክ ሉቃስ 13 ላይ ተቆርጦ ሊጣል የተዘጋጀውን ዛፍ ወደ ጌታቸው ቀርበው እባክህ የዘንድሮን ተውልን፣ እንኮተኩታለን፣ ውሃ እናጠጣለን፣ ማዳበሪያ ፍጉን አድርገን ለቀጣይ ፍሬ እንዲያፈሩ ለማገዝ መዳንን እንወርስ ዘንድ ለማገዝ የሚላኩ ናቸው። ሉቃስ 13 ቁጭ አድርጎታል። ማለዱን የሚለው እባክህ አትቁረጣቸው፣ በቀጣይ ፍሬ እንዲያፈሩ እንትጋሉ። እሺ አለ፣ እድል ሰጣቸው። እንዲህ ነው የኛ ጌታ። ስለዚህ ቅዱሳን መላእክት እኛን ለማገዝ መዳንን እንወርስ ዘንድ ስላለን ስለተሰጠን አባ አባ ብለን የምንጠራበትን የልጅነትን ጸጋ ተቀብለን ወደ ክርስቶስ ወደ ሰርጉ እንድንገባ የሰነፍነውን የደከምነውን የሚያግዙ ናቸው መላእክት። አይተናል። መጽሐፍ ቅዱስ ላይ በብዙ ተቀምጧል። ዕብራውያን 1:14 ብዙ ፍቺ ቢኖረውም በአጭሩ ግን ቅዱሳን መላእክት መዳንን የሚወርሱ አይደሉም፣ የዳኑ ናቸው። ታውቃላችሁ፣ በተፈጥሯቸው የከበሩ ናቸው። ሌላ ክብር ሊጨመርላቸው ይችላል? አዎ ይጨመርላቸዋል። አሁን ግን መዳንን ይወርሱ ዘንድ የሰው ልጆች እንጂ መላእክት መዳንን ይወርሳሉ አልተባለም። ስለዚህ ይህ ነው ባጭሩ። ከእኔ የጎደለውን ደግሞ ወንድሜ መምህሬ ዘማርያም ዘለቀ ይሙላ። ይቆየኝ። አመሰግናለሁ። ደሜዋ ቴንኪዩ መምህር ቢኒያም። ስልኬ አለህና ሚስኮል ብታደርግልኝ ደስ ይለኛል። እሺ ቴዳ እንዴት ነህ ወንድማችን? ሰላም ለአንተ ይሁን። ዲያቆን እግዚአብሔር ይመስገን። እንደምን አለ ደሜ? ደህና ነህ ወይ? ሰላም ነው። እንዴት ነህ? ሰላም ሸጋ ነው። እግዚአብሔር ይመስገን ደህና ነኝ። እንዴ በጣም ዛሬ ቅድም ራሱ በጣም ገርሞኛል። ቤተክርስቲያን ሆኜ ነው እንጂ ስግደት አይቼ ራሱ በጣም ደነቀኝ። አብረን አይ ቃል ገብቻለሁ። ምንድነው መሰለክ ጾም ያለው ከዛ እንደገና ደግሞ ምን ማድረግ አለብኝ? ዓርብ ዕለት ሰግዳለሁ ብያለሁ። ገባ? ከጾምኩኝ ሰግዳለሁ። እሁድ ትንሣኤ እኔ ቀብረር ብዬ አከብራለሁ። ቀብረር ብዬ ጾም ያለው እግዚአብሔር ረድቶኝ ሰግጃለሁ፣ እግዚአብሔር ረድቶኝ። ስለዚህ ቀብረር ብዬ እሁድ ሳከብር ማንም ሊቃወመኝ አይችልም። አንድ ሁለት የበራልኝ እውነት ደግሞ ምን እያለች እየበለጸገች እያደገች መጣች። እውነቷ
እያደገች መጣች። ስለዚህ ሰዎች አንዳንድ ጊዜ የሰማነው ነገር ወርሶናል። የሰማነው ነገር እሺ፣ የሰማነው ነገር ወርሶናል። የሰማነው ነገር ማለት ነው። ይሄ የሰማነው ነገር ውስጣችን ጥላቻ አሳድሮብናል። ያ ጥላቻ ቤተክርስቲያኒቷ የማታስተምረው እኔ አሁን አይታኝ ከሆነ እኔ ማንም ኦርቶዶክስ ቢመጣ የማምንለት የኦርቶዶክስን መጽሐፍ ሲያሳየኝ ነው። እንደዚህ ሳያሳየኝ ቪዲዮ አምጥተ እኔም ማሳመን አችልም። እና እንደዚህ አይነት ነገሮች እያሳደጉኝ እያበለጸጉኝ መጡ። እኔ ደግሞ ጠይቃለሁ። አይታል ጥያቄ ጠይቃለሁ። ለምን ብዬ እከራከራለሁ። ገባ እንደዛ እና ይሄ ነው ዘማሪያም። እግዚአብሔር ይመስገን። በእውነቱ በጣም ነው ደስ ያለኝ። ምክንያቱም ዛሬ በቀራንዮ አደባባይ የተሰቀለው መድኃኔዓለም ኢየሱስ ክርስቶስን ስናስብ በእግረ መስቀሉ የነበሩ ሰዎች ነበሩ እኮ። ኦሪትን እናውቃለን፣ ሕግ እናውቃለን የሚሉ እኮ ሰቃልያን ናቸው። ያ ግን ወንበዴ የተባለው ያ ግን አመፀኛ የተባለው ግን ቀድሞ ንስሐ ገባና ቀድሞ ገነት ገባ። እና እግዚአብሔር ጥሪ በጣም ብዙ ነውና ደሜ እንኳን እግዚአብሔር ለዚህ ትልቅ ክብር አበቃ። እንዲህ ገና ደግሞ ብዙ የቤት ስራ አለብህ። ብዙ በሌላ በረት አይደሉ ነገር ግን ላመጣቸው ይገባኛል እንዳለ፣ በዚህ በረት አይደሉ በሌላ በረት ያሉ በጎች ላመጣቸው ይገባኛል እንዳለ እነዛን በጎች ጭምር የማምጣት ኃላፊነትም አለ። ራስን ማዳን ለራስ ነው። ሁለት ደግሞ ሌሎችም ጭምር ማዳንም ስለሚጠይቅ ትልቅ የቤት ስራ አለ ማለት ነው። እንግዲህ መቼ እንደሆነ ጥምቀቱ አላውቅም። በውስጥ ከነገርከን እግዚአብሔር ከፈቀደ መተን ደግሞ እንዲህ ከጎንህ ቆማለሁ። እንግዲህ የግድ ነው ቢለንማ እዛ ላይማ ተገኝተን መታደም አለብን። የደሜ ላይ እግዚአብሔር ያኮረልን። ደሜን በጣም ደስ ስላለኝ ልግለጽ ብዬ ነው። ቅድም ስግደት ላይ ውስጥ ስለነበርን ላይቭ ለመግባት ስለማያመች ነው። ዛሬ ድካም አለ። ለዛ ነው። መምህር ቢኒያም የሀገሬ ልጅ ነው። ከመምህር ቢኒ ጋር እንነጋገርን። እኔ ማጫጫ እርግጥ አልፈልግም። ዲያቆን የምነግርህ ይህ ማጫጫ መገላለጥ ምናምን መስራት ደስ ይለኛል። በክርስትና በነገራችን ላይ የምን መሰለህ ደሜ፣ አሁን ሰው ዝም ብሎ የብሽሽቅ ስላደረገው እንጂ ምንም የተለየ ጥምቀት የተለየ ቁርባን የለም። ብዙ ሰው የሚሸወደው በዚህ ነው። በቃ አንድ ሰው ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጣ ይጠመቃል። ማህተም መንፈስ ቅዱስ የሆነው ሜሮን ይቀባል፣ ስጋው ደሙን ይቀበላል። ስፔሻል የተባለ የተከበረ አርቲስት ሲመጣ፣ ጠቅላይ ሚኒስትሩ ሲመጣ ለሳቸው የተለየ ቁርባን የሚባል የለም። እኔ ጥምቀት ይጠመቃሉ። የተለየ ጥምቀት ለንጉስ ለባሪያ የለም፣ ለመምህር ደቀ መዝሙር የለም፣ ጌታ ባሪያ የለም፣ ትንሽ ትልቅ የለውም። ለሁሉም አንዲት ጥምቀት ናት። ለሁሉም አንዲት ቁርባን ነው። ለሁሉም አንድ ሜሮን ነው እና መቼስ እንዲህ ስናደርገው የብሽሽቅ አይደለም። ደሜ የሚቀበለው ያ ቁርባን ለሁላችን የተሰጠ እኩል ነው። ዛሬ በዕለተ ዓርብ የቆረሰው ስጋ የፈሰው ደግሞ ለሁላችን እኩል ነው። ለገሊት ወለገሌ የለም። ለጳጳሱም ያው ነው፣ ለምዕመኑም ያው ነው፣ ለሊቁም እንዲያ ነው፣ ለደቂቁም እንደዛው ነው እና ለተሬው እንዳናደርገው ማድረግ በጣም ጥሩ ነው። በጣም ጥሩ፣ በጣም አስፈላጊም ነገር። ብዙ ጊዜ ከሌላ ቤተ እምነት ምናምን ስንመጣ እንደዚህ ለታይታይ ምናምን ለማስጨዋ ለመጠቀም በጣም ቆንጆ ነው። ጥሩ፣ እግዚአብሔር ያክብርልኝ። በጣም ጥሩ እሳቤ ነው። ለታይታይ ማድረግ ለታይታይ አልፈልግም። ሰዎች ኢቭንዞ እንዲድኑ ማለት ምንድን ነው? ወደዚች ህብረት ተጠቃለው ለምንድን ነው አሁን ዮሐንስ ወንጌል ላይ አረ እንዴ 14 ላይ ነው 17 ላይ እኔ እናንተ አንድ እንደሆነ እነርሱ 17 ላይ አንድ የሆኑ ዘንድ እለምንሃለሁ አለው። አየህ፣ አንድ የሆኑ ዘንድ ምን በቃ ወደዚች አንድ ወደምንሆን ነገር እንግባ ነው፣ እንጠቃለን። እግዚአብሔር ምስክሬ፣ ይሄ ክፋት እኔ እግዚአብሔር ይባርከው። ዘማርያም በእውነት አባኑኛል። እኔ የፈለግከውን ገድል አምጣ፣ የፈለግከውን ገድል ማለት ነው። የፈለጋችሁትን ገድል አምጡ፣ አወራችኋለሁ። እኔ ጋር አለ መረጃዎች፣ አወራለሁ። በፈለግከው ገድልና ሰውን በገድል ለማሸማቀቅ አትሞክር። አንዳንድ ገድላቶች የምታነቧቸው ገድላቶች የቤተክርስቲያኒቷ የማታውቃቸው ገድላቶች ናቸው። በቤተክርስቲያን ያላለፉ ገድላቶች ናቸው። ብራዘር
ስዕል እያሳየ አትሸውደን ስለ አትሸውደን። እንዳልከው ትልቅ ስራ ይጠብቅብኛል። እውነት ነው ትልቅ። እግዚአብሔር ደግሞ እስከዛሬም ረድቶናል። አቤኔዘር አይደል እንዴ? እግዚአብሔር ረድቶኛል። አቤኔዘር ነው። እውነት ነው። ትክክል። አቤኔዘር ትልቅ የቤት ስራ አለ። ይሄ በነገራችን ለደሜ ብቻ አለ፣ ለሁሉም ነው። በዚህ አጋጣሚ ምንድን ነው ዛሬ አርብም ስለሆነ ደሜ የምነግርህ ምንድን ነው ዛሬ አርብ ነው፣ ስቅለት ነው አደለ? ዛሬ እውነት የኢየሱስ ክርስቶስ የተሰቀለበት ነው እና ወደዚች እውነት ወደች ቤተክርስቲያን ስትመጣ ሙገሳ ጭብጨባ አይደለም ያለው፣ ቀራንዮም ማሰብ ተገቢ ነው። ትችት አለው፣ ሐሜት አለው። ደሜ እንደዚህ ፈልጎን የሄደው ምናምን በቃ አለ፣ ሐሜት አለ። ቀራንዮ ነው ቀራንዮ ነው። እሱማ በጣም በጌታ ቢስ እኔ እንደውም ሹፌር ሆንኩ። እግዚአብሔር ይመስገን ራይድ ሹፌር ሆንኩ። በቃ ወደ ሹፍርና የተመለስኩ ጌታ በሚያውቀው በእውነት በቃ እሱ ነው ደሜና እንድታስበው ስለፈለግኩ ነው። እና ዛሬ ሁሌ አርብን ስናስብ ከነገ ወዲያ ደግሞ ትንሣኤ ነው። ስለዚህ ሁል ጊዜ ቤተክርስቲያን ያለችው ቀራንዮ ላይ ነው ሁሌ። ለዛ ነው የቤተክርስቲያን ጉልላት ላይ ሁሌ መስቀል የሚደረገው ቀራንዮ እንድናስብ ነው። ለእኛ የተከፈለውን ዋጋ እንድናስብና ሁል ጊዜ እንደዚህ ነው ቀራንዮ ላይ። ትላንት የዛሬ ሳምንት ሆሳዕና በአርያም ብሎ እልል ብሎ ጨርቅ ሲያነጥፍ ዘንባባ ሲያነጥፍ የነበረ ህዝብ ነው ዛሬ ጌታን የሰቀለው። በቃ ትላንትና ከደሜ ጋር የነበረ ሰው ዛሬ ሊሰቅል ይችላል። ምንም ጥያቄ የለውም። እንዴት ሆነ እንዳንል ማለት ነው። እንዴ ምን አጠፋው እንዳንል ቀራንዮ ላይ ይሄ ያጋጥማል። በቃ አርብ ነው ማለት ነው ዛሬ። ስለዚህ ወደ ኦርቶዶክስ እምነት ሲመጣ አልጋ ባልጋ የሆነ ኮሽታ የሌለበት የማይጎረብጥ አይደለም። ጉጻጉጽ አለው፣ ወጣ ገባ አለው፣ ሾጎሎጎ አለው፣ ውስጥ ለውስጥ የሚያስኬድ አለው፣ ብዙ መከራ አለው፣ ብዙ ትችት አለው፣ ብዙ ስድብ አለው። ይህን ሁሉ መቋቋም ወፍራም አንጀት ይፈልጋል፣ ወፍራም ቆዳም ይፈልጋል። የእምነት ቆዳ ማለት ነው። እና ለዚህ ደሜ በተለያየ መንገድ ሳይኮሎጂካሊ በተለያየ መንገድ ቶርች ለማድረግ ኢቭን ወደ ፋሚሊም ሊመጡ ይችላሉ። እንደዚህ አይነት ነገሮች ስላሉ ሆደ ሰፊ መሆን በጣም ተገቢ ነው። ለዚህ በጣም ጥንቃቄ እንድታረግ፣ ሁለተኛ በማስተዋል እንድንጓዝ አደራችሁ። ብዙ ጊዜ እኛ ወንጌል በምናስተምርበት ጊዜ እንደሚጎለን የሆነ ትምህርቱን ብቻ እንይዛለን። ያ በቂ አይደለም። ጌታችን ምንድን ነው የነገረን? እንደ እርግብ የዋህ እንደ እባብ ልባም ሁኑ ያለን። ሁለት ነገር ማሟላት